እየመጣሽ ተኚ አልጋችን ሰፊ ነው ማለት አሁን ነው። ሩታ ለአብርሽ ብቻ ሳይሆን ለሄርሜላም ቦታ አላት። በነገራችን ላይ ሰፊ ቤት ነው ያላት፣ ሰፊ ሰፊ እና ዛሬ ጉድ ነው እናንተ፣ ጉድ ልንገራችሁ፣ ጉድ ነው። አብርሽና ሩታ በድብቅ እንግዲህ ተይዟል። ሄርሜላ አግኝተው አብዳለች። እስከ ዛሬ የተደበቀው እውነታ መጣላችሁ፣ መጣ። ነግራችሁ ነበረ እኮ ማንም ሰው አልኳችሁ፣ በዚህ ልክ ፍጹማዊ ሰላማዊ ሰው ሊኖር አይችልም። የሆነ ነገር ሊያበሳጨው ይገባል፣ የሆነ ነገር ሊያናድደው ይገባል ብዬ ተናግሬ ነበር። እንግዲህ ተናግሬ ሳልጨርስ ሄርሜላ ዛሬ ጓ ማለት ጀምራለች፣ አንድ ብላለች ማለት ነው። እርግጠኛው የምነግራችሁ ነገር እግዚአብሔርን ነው ብላችሁ ከሩታ ትብሳለች። እናቴ ትሙት፣ ድምጿ ራሱ ኃይል አለው። ከሩታ ብሳ ቁጭ ትብስን አምጥቼ ምንድነው ትሻልን አምጥቼ ትብስን ምንድነው የሚባለው ነገር አለ። ትሻልን ወስጄ ትብስን አመጣው የሚባል ነገር አለና እንግዲህ ቅመሹ እየመረረሽም ቢሆን ዋጭ። እንግዲህ ሄርሜላዬ የኔ ቆንጆ የኔ ጣፋጭ እንግዲህ ሳይውል ሳያድር የሩታ ስሜት በትንሹም ቢሆን እየገባሽ ነው። በትንሹም ቢሆን እንግዲህ አብርሽን የሚወቅሱ ሰዎች አሉ፣ ለአብርሽም የሚያዝኑ ሰዎች አሉ። አንዳንዶቹ ደግሞ አረ እናንተ ጉድ ሳያልቅም፣ አረ እኔ ከዚህ በኋላ እናንተን አልከታተልም እንደፈለጋችሁ ነው የሚሉም አሉ። ብቻ ግን ያው እኛ ዳር ቁመን ከማየት ውጭ ሌላ ምን እንላለን? እንግዲህ ነገሩ እንዲህ ነው የሚጀምረው። ኤፍሬም እና ሩታ እንግዲህ አብርሽን ልጅ አለው እንደሚታወቀው። እንግዲህ በአብርሽም ይፈረዳል አይፈረድም፣ እንግዲህ እናንተ መጨረሻ ላይ ፍርዱን ትሰጣላችሁ ማለት ነው። ልጅ አለው እና በአስቸኳይ አሁኑን እንፈልጋለን ቶሎ በል፣ በጣም ችግር ተፈጥሯል ተብሎ ተደውሎለት እየተንከለከለ መጣ። አሁን ሄርሜላ ከስር 2 ደቂቃ እዛ ቤት ውስጥ ገብቶ እንኳን እስኪቀመጥ አልቆየችም። እስኪቀመጥ ተቀምጦ የሆነ ነገር ሲያደርግ እንኳን አልደረሰችም። ቆሞ በር ላይ እንደቆመ ለምን እንዴት አስጨንቁኛላችሁ፣ ምን አረኳችሁ እያለ እየተከራከረ እየተናገራቸው እየተቆጣቸው እየተጨነቀ ራሱን እስኪያረጋጋ ውሃ እንኳን ሳይጠጣ በር ደረሰች። የሰው በር በርግዳ ገባች ማለት ነው። ሶ እች ልጅ መጀመሪያ እንዴት በዚህ ፍጥነት ኃይል ልትመጣ ቻለች? እንዴት በዚህ ፍጥነት ሁሌም ትከታተለዋለች ማለት ነው? ወይንስ ደግሞ ዛሬ ማንና እንዴት ነግሯት ልታገኘው ቻለች? አገኘችው። እሺ፣ ግን ይሄ አዲስ ነው ወይ ብርቅ ነው ወይ? በነገራችን ላይ እኔ ሄርሜላ መልእክትም አስተላልፋለሁ። ባልሽ ባሏ ነው። ይሄንን እንደውም ላንቺ ባልሽ አይደለም፣ ልዩነቱ እንደዚህ ነው። እና እናቴ ትሙት ነው ብላችሁ አንዳንድ ሰዎች በራሳቸው ህይወት ካልደረሰ የራሳቸው ላይፍ ላይ ገጥሟቸው በራሳቸው የሆነ ነገር በራሳቸው ጫማ ላይ እስካልሆኑ ድረስ የሰው ህመም አይሰማቸው። ሩታ ስንት አመት ሙሉ ነው እያለቀሰች ያለችው? እግዚአብሔር ምስክሬን ነው የምላችሁ። እንግዲህ ስለ ጥፋት አላወራ፣ እናውራ ከተባለ ሩታ ያጠፋችው ጥፋት በጣም ብዙ ነው። ቢዘረዘር አያልቅም። የአብርሽንም እንቁጠር ቢባል በጣም ብዙ ጥፋቶች አሉት። ስለዚህ ቢዘረዘርም አያልቅ። ስለ ሄርሜላ ስለ ሩታ ግን አልቀሳለች እችልች። እኔ አሁን ለእንትና ደጋፊ ነኝ፣ ለእንትና አበረታች ነኝ፣ ለእንትና ምና አልልም። ግን እንደ እውነት አንቺ አሁን ሩታ ያለፈችበትን መንገድ ታያለሽ። አንቺ አልጋ ባልጋ ሆኖ በተስተካከለ ኑሮ ህይወት አታልፊያትም። ይህን ማወቅ አለብሽ ወይ አርፈሽ ማለት ነው። እንደ አረቦቹ ባልሽ ባሌ ነው ብለሽ መቀመጥ። የምሬ ነው። ተስማምታችሁ እንግዲህ መከፋፈል ነው። ህጉም ሃይማኖትም ባይፈቅድም ለነገሩ አሁን ላይ በጣም ከባድ ሆኗል። ግን በመሀል ቤት አብርሽ ያሳዝናል። አንዳንዴ ያናድዳችኋል። ለምን ማድረግ የሌለበትና ያለበትን ነገር አያውቅም ልትሉ ትችላላችሁ። ዛሬ አሁን ልጅ አለው። እግዚአብሔርን ነው የምላችሁ፣ ልጅ አለው። ይሄ ልጅ የሆነ ነገር ሆነ ቢባል ወይ ደግሞ ብቻ የሆነ ነገር ችግር ተደርሷል ቢባል እየሮጠ ነው የሚመጣ። ቤቱ ነው፣ የኖረበት ቤት ነው። ሩታም እንድትጎዳ አይፈልግም። እውነቱን እንነጋገር። ጠላቱ አይደለም ወይም ጠላቱ አይደለችም። ልጅ አለው። ልጁ ምን ሆነ ወደቀ ወይ የሆነ ነገር ሆነ አዳዴ ማለት ጀምሯል። በነገራችን ላይ ያ ነገር ስለሆነ ለልጅ ሲል መጣ። ሄርሜላ ታዲያ የት ስትከታተለው ቆይታ ነው? ወይ ምክንያት ፈልጋለች እሷ ራሱ የሆነ ነገር ያለ ምክንያት አይደለም ስትከታተለው የቆየችው፣ ወይ ደግሞ ሁሌም ትከታተለዋለች ማለት ነው። እና ለዛ ነው ቢያንስ እንደው የእውነት ሰው ብትሆን እንደው በግልጽ እናውራ። አሁን እኔ ሄርሜላ ለመተቸት ምናምን አይደለም፣ ባጭሩ ልናገራችሁ። በእርግጥ ያው ሩታ ያለፈችበትን መንገድ አንቺም ታልፊያለሽ፣ እጣ ፋንታሽ እሱ ነው። መጀመሪያም ቀድሜ ነግሬሽ ነበር እኔ ሄርሜላ
እንደው ደስተኛ ብትሆኑ ለአንድ ወር ለሁለት ወር ነው ብያለሁ። ከዛ በኋላ ታያለሽ ለሩታ ያልሆነ ወንድ ወይም ደግሞ ሩታ ጋር ያልጸና ፍቅርና ትዳር እኔ ላይ ይጸናል ብለሽ ካሰብሽ ታያለሽ፣ ነገሽን ታያለሽ ብዬ እኔ ነግሬሽ ነበረ በጣም ተንጠልጥዬ የሰው ባልውሽማ እንጂ ባል አይሆንሽም ብዬ ነግሬሽ ነበር። ሶ እሷ ባለፈችው መንገድ እያለፍሽ ነው። እንዴት እንደሚያም የኔ ያልሽው ሰው አሁን አንቺ ከሩታ ወስደሽ ለፍተሻል፣ በጣም ለፍተሻል። ያው የሩታን የሩሩሩሩዋን ባትለፊም ሩታ ለፍቅራቸው ለትዳራቸው አብርሽን በእጇ ለማስገባት የለፋችሁን የወጣችሁን የወረደችውን ሩባን እንኳን ባታልፊም የተወሰነ 1% 2% ለፍተሻል። የለፋሹ አንድ በቃ ከሩታ መንትፎ ለመውሰድ ራሱ ዋጋ በትልቁ በቃ ብዙ ነገር አይተሻል። ተመልካችም ሰድቦሻል፣ ንቆሻል፣ አዋርዶሻል፣ ብዙ ነገር አለ። ሶ ይሄን እንደዚህ ብለሽ ያቆየሽውን ፍቅር ወይ ደግሞ አንቺ ጋር ያቆየሽውን ሰው ሌላ ሰው የምትወዱ ሰው ወይ እንደዚህ ለፈውበት ያልሽው ሰው ሌላ ሰው ጋር ሲሄድ እንዴት እንደሚያም አስቢው። እንግዲህ አስቢው ሩታ የከፈለችውን ዋጋና አንቺ የከፈልሽውን ዋጋ አመዛዝኙ፣ አመጣጥኙና የማን እንደሚበልጥ የማን እንደሚያንስ አንቺ ራስሽ ጥያቄውን ትመልሻለሽ ማለት ነው። ሶ እሷን ጥሎ ትቶ በቃ ከዚህ በኋላ ላያትም ምናምን ብሎ አንቺ ጋር ሲመጣ አንቺን ሲያደናንቅሽ ሲክብሽ ምግብ ጥሩ ነው የምትሰሪው ሲልሽ በቃ እንደዚህ ነሽ አከበርሽኝ ወደድሽኝ ሲልሽ ሩታን ያላትን ቃላት ነው አንቺን እያለሽ ያለው ሩታን ያላትን ቃላት ነው አንቺን ላይ እያለሽ ያለው። እና እኔ የአብርሽ ጥፋቱ ብዬ የማስበው ቶሎ ቀድሞ ወደ ሴት ላይ ባልተለጣጠፈ ለምን ከራሱ ጋር ያወራም ነበር ወይ? ከቻለ ትዳሩን ማስተካከል ትዳሩን የሆነ ነገር መንገድ ማስያዝ ወይ ደግሞ ካልሆነ ብቻውን መቆየት ሲችል ራሱን እያዳመጠ ስለ ራሱ እያወራ መኖር ሲችል በእልህ ነው የገባው። ይህን ፍቅር የጀመረው በእልህ ነው። ታያላችሁ እንደው ለአይናችሁ ጤና ሄርሜላና አብርሽ እንደው ከ2 ወር በላይ ከዘለቁ ከቆዩ ምን አለች በሉኝ ሲጀመር ልጅ የሚባልም ነገር እንደሌለ አውቃለሁ። እኔ እየመረራችሁ አጡት። ግን እኔ አንድ ነገር ዛሬ ሄርሜላ ተመራ ሄዳለች ብዬ አስባለሁ። በቃ ሩታም እንዲህ ነበር ስታሬ ነበረው፣ ሩታም እንዲህ ነበር ስትከፋይ ነበር። ለዛውም አንቺ ወዴ ውስጥ አለ ልጅ ብለሽ ነው። ለዛውም እሷ አርግዛ ወልዳም በአራስ ቤትነቷም አሁን ልጁንም ብቻዋን እያሳደገችም ብዙ ዋጋ እየከፈለች ነው። ሶ አንቺ ከሷ በምን ታሻለች ታዲያ? አንቺም ሴት ነሽ እሷም ሴት ናት። ግን በቃ በሰው ህይወት መግባት ባጭሩ ምንም ሰላም የለም። የሰው ደስታ አጥፍቶ የሰው ሰላምን አደፍርሶ እኔ ሰላም ሆናለሁ ማለት አይደለም። በእርግጥ ክፉ አላረግሽም። የእውነት ለመናገር ታግለሻል። ያው አብርሽን ወደ አንቺ ለመውሰድ ከሩታ የተሻለሽ ሴት ሆነሽ ለመገኘት ብዙ ጥረሻል። በቃ ሁሉን እሽሽ በማለት ማለት ነው። ብዙም ብኝ ሲጀመር አንቺ ትክክለኛ ሰው ብትሆኝ ቅድም የጀመርኩት ነገር ነበር አይደል? አብርሽ ተሳስቶ አየሽው። ቢያንስ ማለት ነው ቢያንስ ውስጥ ከመግባትሽ ተቆጥበሽ የሰው ቤት በርግደሽ የሰው የሆነ የአባትሽ ቤት ይመስል በርግደሽ ነው የገባሽው። የሩታ ቤት ነው ያ ቤት አይደል እንዴ? ሩታ ነው የምትኖርበት ታውቂያለሽ አይደል እንዴ? ውጭ ላይ ጠብቀሽው ከሩታ ፊት እንዲህ ከምታስንቂው ከምታዋርጂው ሌላ ታሪክ ራሽንም ዝቅ ከምታስደርጊ ጠብቀሽው ወጥተሽ እታች ሲወርድ ወይ ደግሞ በር ላይ ሲወጣ ና እንዴ ላውራ ሩታ ሳትሰማ ሩታ ሳታይ እንዴት እንደዚህ ታደርጋለህ? እኔ አንተን አምኜ እየተከተልኩ እኔ ላንተ ብዙ ዋጋ እየከፈልኩ እኔ ላንተ እየተሰደብኩ እኔ ላንተ ብዙ እየተባልኩ እንዴት ሩታ ጋር መልሰህ ትመጣለህ? ልጅህንስ በውጭ ብታገኝ ምን ችግር አለው? የምትሄድም ከሆነ ሊሄድ ነው ለምን አትለኝም? ስራ ነኝ ለምን አልከኝ? ብላ መጠየቅ መልስ ማግኘት የነበረባት ከአብርሽ እንጂ የሆነ ሀገር ይስማልኝ ይታይልኝ ምናምን እሪ ድምጿን አረያችሁ ታያላችሁ። ከዚህ በኋላ ራሱ በጣም ብዙ ጩኸት መማታት ትጀምራለች። ምን አለች በሉኝ? ሄርሜላ አብርሽ መማታት ትጀምራለች። አብርሽ ግራም እየተጋባ ህይወት ውስጥ ነው ያለው። ደንዝዟል። ሲጀመር እሱን አይደለም የምሬን ነው አንዴ የገባበት ህይወት ነው። ምክንያቱም ይህንንም ማስቀየም አልፈልግም ያንንም ማስቀየም አልፈልግም ካለ እሱ ራሱን ነው የሚያጣ። የምሬ ነው። እኔ ሩታን ማጣት አልፈልግም፣ እንድትጎዳ አልፈልግም ካለ ሄርሜላም እንድትጎዳ እንዳጣት አልፈልግም ካለ እርግጠኛው የምነግራችሁ ነገር ራሱን ያጣል። በዚህ ሼም ውስጥ ነው የሚገኘው። ሩታን በእርግጥ ከዚህ በኋላ አብራኝ ብትቀጥል ባትቀጥል እዛ ንጹህ ፍቅር እያገኘው ነው ምንም አይመስለኝም ብሎ ከሄርሜላ ጋር እየቀጠለ ነው። ሄርሜላ ደግሞ እንግዲህ ከዚህ በኋላ ምን መፍታለሽ ግን አንቺ አሁን አብርሽን የመቆጣጠር ምን መፍታላት ሄርሜላ ብላችሁ ታስባላችሁ? የሩታም የሄርሜላም ደጋፊዎች ሲል እንገራችሁ ሲል ጠይቃችሁ ምን መፍታላት አሁን በዚህ ሰዓት
ምን አላት መፍት? በእርግጥ ይሄን አረግልሻለሁ፣ አብረን እንቀጥላለን፣ አብረን እንሆናለን፣ እንሞታለን፣ እንገነዛለን እያለ ነበር። ያው የብዙ ወንዶች ችግር ነው፣ ሁሉም ሁሌ የሚሉት ነገር ነው። ግን ምንም ሽምግልና እንኳን በስርዓቱ ቤተሰብ እንኳን እኮ ያውቃትም አይደል እንዴ? ከቡዜ ውጭ ማን ያውቃታል? ኤፍሬም ያውቃታል። አልቀበልሽም ማለት። ስለዚህ ኤፍሬም በዚህ ሰዓት እውነቴን ነው የምላችሁ ከባድ ነገር እያደረገ ነው። ያ ምንድነው ሩታንና አብርሽን ለማገናኘት ቆርጦ ተነስቷል። እርግጠኛ ነኝ ደግሞ መጨረሻው የሚሳካ ነው ይመስለኝ። ነግሬያችኋለሁ። መጨረሻው የሚሳካ ይመስለኛል። እንግዲህ ደስተኛው የሆነ ይሁን። እኔ አሁን ይህንን ነገር የምለው አብርሽን ጣለቸው ወይ ሄርሜላን ጣለች አይደለም። ሩታ ከአብርሽ ጋር ያላ ስትሆን ነው ደስታዋ ብዬ ስለማምን ነው። አብርሽም ትክክለኛ ሳቅንና ትክክለኛ ደስታ ሊያገኝ የሚችለው ብዙ ዋጋ ከፍላ ብዙ መስዋዕትነት ከፍላ ከፍቅርም አልፎ ከትዳርም አልፎ በስቶ ተርፎ ወደ በልጅ እንዲባረክ ያደረገችው ጀግና ሴት ነች። ስለዚህ ደስታው ከሷ ጋር ነው ብዬ ነው ማምነው። ይሄ ነገር ስለሆነ ታያላችሁ ይመለሳሉ። ሆን ብለው ነው ኤፍሬምና ተናግሯል። ኤፍሬምና ሩታ ፍራንክ ምናምን አሉ። ግን በቃ አብርሽን በቻሉት አቅም በቻሉት ክፍተት እንግዲህ የሷ ለማድረግ ይሞክራሉ። ኤፍሬምም እያገዛት ነው እንግዲህ ሄርሜላንም የሚያግዛት ይኖር። ከዛ እንግዲህ ከባድ ጦርነቱ ተጀምሯል። በነገራችን ላይ እስከዛሬው ምናምን ዝም ብሎ ነበር፣ እመኑኝ ዝም ብሎ ነበር። አሁን አሸናፊ የሆነ ሰው ይወስዳል። ለሩታም አልልም ለሄርሜላም አላዳለም። እኔ በቃ አዋጅ ብያለሁ። የሰማ ሰማ፣ ያልሰማ አሰማ፣ የሰማ አሰማ ነው የምለው። መሀል ላይ ነኝ እኔ። አሁን ያሸነፈ ይውሰድ በቃ። አሁን ነው በቃ ከባዱ የጀመረው ላይ ነው። ሄርሜላና ሩታ እንግዲህ እስኪ በፊት ሄርሜላ ነበረች በቃ ወደ እሷ ለመውሰድ ስትታገል ስትለፋ የነበረው። አሁን ደግሞ ሩታም ወደ እሷ አብርሽን ለመመለስ በጣም እየጣረች ነው። ሄርሜላም ወደ እሷ ለመውሰድ እየጣረች ነው። ስለዚህ ያሸነፈው ይወስዳል ምናምን። ግን አብርሽ እንደዛሬ አሳዝኖኛ መብርሃንን ምን እንዳለ ታውቃላችሁ? አስረዷት፣ ንገሯት፣ በእናታችሁ ነገሯት። ግን አልሰማች። እንዴት ከኔ ተደብቀ ትመጣለህ? እኔ ልጄን እንዳታይ ካልክዬ አውቃለሁ ምናምን፣ ሁሉም ሰው ይዋሽሻል፣ አይወድሽም አብርሽ በቃ ምናምን እያለኝ ስንት ነገር ተቋቁሜ ችዬ አሁን እንደዚህ እየተተግትተ አያስፈልግም። ምክንያቱም ሩታም ስንት ዋጋ ከፍላ ነው ቁጭ አርጓት ሲመጣ እንዲህ አንተ ተመለስ። እኔ የፈለገ ባፈቅርም በወድህም የልጅህን እናት በዚህ ልክ ጎድተህ በዚህ ልክ አሳዝነ መምጣት የለብም። ለአንተም ለእኔም የሰመረም የቀና ህይወት አይኖረንም። እኔ እሷን እያስለቀሱ እሷን እያሳዘንኩ ልጅ ያለ አባት አስትቼ እኔ ጋር ላመጣ አልችልም። ምንም በወድ ባፈቅርም ራስ ወዳድ ግን አይደለውም። ስለዚህ ሚስትን አክብረህ አፍቅረ ኑር። ከቻልክ ችግሮችን አስተካክለ ኑር። ትናንትና ዛሬ ላይ እሷ ላይ እንደዚህ ያደረግከው ነገር እኔ ላይስ ቢሆን ብላ መክራ ወደ ራሱ እንዲመለስ አድርገው ቢሆን እመኑኝ እሷም እንደዚህ አይነት ጣጣ ውስጥ አትገባም። በጣም ትፈራለች። በነገራችን ላይ ሄርሜላ እግዚአብሔርን ሩታን አይታችኋታላ? እምባ እየተናነቀ ታያላችሁ አለች። ሳምንት ሊፈጅ ይችላል፣ 2 ሳምንት፣ 1 ወር ሊፈጅ ይችላል፣ 3 ወር አብርሽን በእጅ አስገባለሁ ታያለሽ፣ አልቅሰሽ ትቀሪያለሽ ብላታለች። ያን ነገር ደግሞ ቀስ በቀስ እያደረገችው ነው። ሩታ ብዙ ነገር ብያታለሁ እኔ ከኔ ጀምሮ በጣም ብዙ ሰዎች ብዙ ነገር ብለዋታል። ግን ደግሞ አትበገሬ ናት። እግዚአብሔርን ነው የምልሽ። እንግዲህ አብርሽን እኔም በብልሃት ወስዷለሁ ካልሽ ውሰድ እስኪ። ጀግና ነሽ። አሁን ከዚህ በኋላ አንቺ ሩታን አሸንፈሽ። ሩታ ተነስታለች፣ ቆርጣለች። በቃ ማንንም አትሰማ፣ ማንም ምንም ቢላት አትሰማም፣ ሄዳለች። ሶ ይሄን ነገር እስኪ አሸንፈሽ ከወሰድሽ አብርሽ አሁን በመሀል ቤት ተሰቃየ። የምሬ ነው። የሚረዳው ሰው ይሄ ልጅ ራሱን ማጣቱ አይቀርም። እግዚአብሔርን ያለበት ሁኔታ በጣም ከባድና አስቸጋሪ ነው። ሶ ይህንን ነገር ልናገር ነው የምችለው። ግን ጎረቤት ስታማ ለእኔ ብለህ ስማ የሚባል ነገር አለ። ለምሳሌ አሁን አንቺ በሩታ ቁስል ላይ በሩታ ሀዘን ላይ የራስሽ ጉዳይ ምናምን እያልሽ ስትላላጭባት ነበረ። ሩታም ስታዝንም ስታለቅስም ነበር። አሁንም በዋንም ደስታዋንም ሀዘኗንም ዋጥ አድርጋ አብርሽን ወደ እሷ ለበቀል ይሁን ለእውነት ይሁን አላውቅም፣ ግን አብርሽን በዚህ ሰዓት በጣም አብዝታ እንደምትፈልገው አብርሽ ከሷ ጋር እንዲቀጥል አብርሽ ከሷ ጋር እንዲሆን በጣም እንደምትፈልግ አውቃለሁ። ሄርሜላ ደግሞ በጣም አስቸጋሪ ጊዜ ሊገጥምሽ እንደሆነ ነው እየተረዳው የምገኘው። ለማንኛውም ግን ሁለታችሁም ጊዜያችሁን አታባክኑ ነው የምለው። በጣም ባልጠፋ ወንድ በሞላ ወንድ እባካችሁ ጊዜያችሁን እያባከናችሁ እርስ በርስ አትጣሉ፣ አትቦጫጨቁ፣ አትበላሉ። በቃ በአጭሩ ለሄርሜላ ያልሆነ ወንድ ለሩታ ሊሆናት አይችልም።
ባይሆን ሩታ ጋር ብዙ ርቀቶችን መጥተዋል። የእውነት ትክክለኛ ፍቅር፣ ትክክለኛ ደስታን፣ ትክክለኛ ስሜትን ያየነበት ህይወት ነው ይሄ 2-3 አመታት። ስለዚህ ከቻለ ወደ ትዳሩ ይመለስ፣ ካልሆነ ደግሞ ብቻውን ራሱን ያዳምጥ። የምሬን ነው። የሄርሜላ ጉዳይም የእርግዝናው ጉዳይ ታያላችሁ፣ በቅርቡ ይፋ የሚሆን ነገር ይሆናል። ለማንኛውም ግን እንደኔ በጣም አስቸጋሪ ነገር ነው። በአብርሽም አይፈረድም። ብዙዎቻችሁ እየፈረዳችሁበት ነው፣ ግን አትፍረድ ይፈረድብሃል ነው። ሄርሜላንም ሩታንም ማጣት እንደማይፈልግ ግልጽ ነው። ግን እንግዲህ የነገውን ደግሞ አብረን እናያለን። እኛ መሀል ላይ ነን። አሁንም ጥግ አልያዝንም። የእናንተን ሀሳብ አስተያየት አስቀምጡ። ማን ነው ስህተት የሰራው ዛሬ? ሩታና ኤፍሬም ወይንስ አብርሽ ወይንስ ደግሞ ሄርሜላ ተከትላ መምጣቷ? የትኛው ነው ጥፋተኛ? ምንስ መሆን አለበት ከዚህ በኋላ ትላላችሁ? እስኪ ሀሳባችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቀጥሉ። አመሰግናለሁ።